ሀገራችን በግፍ ያጣችው የባህር በር ለማስመለስ ተዘጋጅተናል። ኮማንደር ተገኝ ለታ የኢትዮጵያ ባህር ኃይል ምክትል አዛዥ። ጦርነት ይቅርብን፣ ኢትዮጵያን መተንኮስ በሳት መጫወት ነው። ኢሳያስ ከአማካሪያቸው ጉድ ሰሙ። አሰብን በሰላም እንዲሰጡ ተመከሩ። አስመራን ያስደነገጠው ኢትዮጵያ በ25 ካርጎ በራ ያስገባቸው ግዙፍ የጦር መሳሪያ። በኢትዮጵያና ኤርትራ መካከል የሀገራችን የባህር በር መሻት ተከትሎ የተፈጠረው ውጥረት አቅጣጫውን እየቀየረ ሌሎች ሀገራትንም እያሳተፈ የመጣ መስሏል። የቅድመ ዝግጅት ስራውን ሁሉ አጠናቆ ባህር በሩን ብቻ የሚጠባበቀው የኢትዮጵያ ባህር ኃይል ሀገራችን በግፍ ያጣችውን የባህር በር ለማስመለስ መዘጋጀቱን ገልጿል። የሚጠብቀው የጠቅላዩ ትዕዛዝ ብቻ ነው ተብሏል። በሌላ አቅጣጫ ደግሞ ለጦርነት ከፍተኛ ዝግጅት ላይ ያሉት ኢሳያስ አፈወርቂ ከአማካሪያቸው ያልተጠበቀ ምክር እንደተደረገሳቸው ተሰምቷል። ይህንንና አስመራን ስላስደነገጠው ኢትዮጵያ በ25 ካርጎ በራ ስላስገባቸው ግዙፍ የጦር መሳሪያ ጉዳይ የተሰማውን ጥብቅ ወታደራዊ መረጃ አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የባህር በር ጉዳይ ተንተርሶ የተከሰከሰው የሁለቱ ጎረቤት ሀገራት ውጥረት ትንሽ ቀዝቀዝ አለ ሲባል ከሰሞኑ የራሳቸው አንጡራ ሀብት የሆነውን ቀይ ባህር ተረክባችሁ የሀገራችሁን ወደብ ለመጠበቅ ተዘጋጁ የሚል ቆምጠጥ ያለ ማሳሰቢያ ከፊልድ ማርሻል ብርሃኑ የተሰጠው የኢትዮጵያ ባህር ኃይል ሰራዊት ሀገራችን በግፍ ያጣቸውን የባህር በር ለማስመለስ መዘጋጀቱን በመግለጽ ወደ ትኩሳቱ መልሶታል። የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ አስታውቀዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑን አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑን አመልክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠና መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የወደቡ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ ኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመላከት አስፈላጊነቱንና ሊያመጣ የሚችለውን አሉታዊ ውጤትን አስገንዝበዋል። በሰሜናዊ ህንድ ውቅያኖስና ቀይ ባህር ላይ የሚታዩ ውንብድናዎችና ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑን ታምኖበት እየተሰራ ስለመሆኑ ምክትል አዛዡ ተናግረዋል። የባህር በር አስፈላጊነትን ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም መመለሱ አይቀሬ መሆኑን ሲናገሩ ምክትል አዛዡ የመጀመሪያው አይደሉም። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው ይታወሳል። ለዚህም አራት ምክንያቶች የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልካም ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች መሆናቸው መናገራቸው ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየት ሲያንጸባርቁ መክረማቸው አይዘነጋም። ይህ በእንዲህ እንዳለ ታዲያ ወደቡን አላስነካም በሚል አሰብን ለመጠበቅ ከባድ ወታደራዊ ዝግጅት እያደረጉ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካልጠበቁት አቅጣጫ ያልታሰበ መልእክት እንደደረሳቸው ተሰምቷል። ኢሳያስ አፈወርቂ ያልተጠበቀ ነው የተባለውና የጋለ የጦርነት ዝግጅታቸው ላይ ቀዝቃዛ ውሃ እንደ ምድፋት የተቆጠረው መልእክት የመጣው ከራሳቸው ግምቱ አማካሪ መሆኑን የገለጹ ምንጮች እንዳረጋገጡት ከሆነ አማካሪያቸው ጦርነት ይቅርብን፣ ኢትዮጵያን መተንኮስ በሳት መጫወት ነው ማለታቸው የተነገረ ሲሆን የአሰብን ጉዳይም በሰላም ተነጋግረው መፍትሄ እንዲያበጁለት መክረዋቸዋል ነው የተባለው። በዚህ ማለት ታዲያ ኢትዮጵያ ለዚሁ የባህር በር ማስመለስ ዘመቻ በሚል እያደረገች ላለችው ወታደራዊ ዝግጅት በ25 የካርጎ አውሮፕላን በራ መላልሳ በእጇ ስላስገባችው ግዙፍ የጦር መሳሪያ ጉዳይ የተሰማው መረጃ ደግሞ ለአስመራ ተጨማሪ ራስ ምታት ሆኗል እየተባለ ይገኛል።
ከደርግ ውድቀት ማግስት ወያኔ ያበላሸውን ዋነኛ የሀገራችን ስብራት የምንጠግንበትና ስህተቱን የምናርምበት ጊዜ ቀርቧል ያሉት ጠቅላይ ሚኒስትር አብይ አህመድ ደግሞ አየር ኃይል ከባድ ልምምድ እንዲያደርግ ማዛቸው ተነግሯል። በጠቅላዩ ትዕዛዝ መሰረት አየር ኃይሉ ከወትሮ ለየት ያለ ልምምድ እያደረገ መሆኑን የተሰማ ሲሆን ባሳለፍነው ሳምንት ኤርትራ የኢትዮጵያ ጀቶች የአየር ግዛቴን ጥሰዋል የሚል ክስ ማቅረቧ ይታወሳል። በሌላ በኩል ደግሞ መነሻቸውን ከተባበሩት አረብ ኤምሬቶች መዲና አቡዳቢ በማድረግ ደብረ ዘይት ወደሚገኘው ሐረር ሜዳ የአየር ኃይል ግቢ ስለሚጓጓዙ ዘመናዊ መሳሪያ የጫኑ አውሮፕላኖች በሚስጥራዊ መረጃ ነፍናፊዎች ወሳኝ መረጃዎችን አጋርተዋል። ከኤርትራ ጋር አይቀሬ ለሚመስለውና በሁለቱም ጎራ ነጋሪት እየተጎሰመለት ላለው ጦርነትም መንግስት ዋነኛ መሳሪያ አድርጎ ሊጠቀምበት ያሰበው ሌተር ጀነራል ይልማ መርዳሳ የሚመሩትን አየር ኃይል መሆኑን የሚገልጹት ወታደራዊ ምንጮች አየር ኃይሉ በሀገር ውስጥ እያመረታቸው ካሉ ዘመናዊ ድሮኖች በተጨማሪ ዓለም አቀፍ ዝናና የተመሰከረ የውጊያ ብቃት ያላቸው የአሜሪካና እስራኤል ሰራሽ የሆኑ አዳዲስና በአፍሪካ ሰማይ ላይ ብዙም ያልተለመዱትን ድሮኖችን እንዲታጠቁ መደረጉን ገልጸዋል። በዚህ መሰረት ኤርትራ በደመነፍስ ጦርነት የምትከፍት ከሆነ ሰራዊቱ የኢትዮጵያን ድንበር አቋርጦ ከመግባቱ በፊት ባለበት ለማስቀረት እና ቁልፍ ወታደራዊ መሰረተ ልማቶችን አውድሞ እግረኛው የኤርትራ ኃይል ከደጀኑ ብሎም ከትጥቅና ስንቁ ጋር እንዲለያይ ለማድረግ አየር ኃይሉ ወሳኝ ስራ ስለሚጠብቀው ብዛት ያለው አዳዲስ ሰልጣኝ ከማስመረቅ ጎን ለጎን በርከት ያሉ ተዋጊ ጀቶችና ድሮኖችም ተገዝተው ወደ ሀገር ቤት እየገቡ መሆናቸውን የጠቆሙት ወታደራዊ ምንጮች ጠቅላይ ሚኒስትር አብይም ስብራቶቻችን የሚፈወሱበት ቀን ቀርቧል ሲሉ አየር ኃይሉ ከወትሮ ለየት ያለ ውጊያ ልምምድ እንዲያደርግ ማዛቸው ገልጸው አዳዲሶቹን ጀቶችን ድሮኖችን ለማስተናገድ ብሎም ስልጠናውን በስፋት ለማካሄድ በሚልም የአየር ኃይል ግቢ ማስፋፋያ እየተሰራ መሆኑን አክለው ገልጸዋል። ይህ በእንዲህ እንዳለ መነሻቸው ከተባበሩት አረብ ኤምሬቶች መዲና አቡዳቢ በማድረግ ደብረ ዘይት ወደሚገኘው ሐረር ሜዳ የአየር ኃይል ግቢ ስለሚጓጓዙ ዘመናዊ መሳሪያ የጫኑ አውሮፕላኖች በሚስጥራዊ መረጃ አነፍናፊዎች ወሳኝ መረጃዎችን አጋርተዋል። የዓለም አቀፉን የወታደራዊ ጭነት አውሮፕላኖች ዕለታዊ እንቅስቃሴ ተከታትሎ በማጋለጥ የሚታወቀው ዓለም አቀፋዊ በረራዎች ተከታታይና ተንታኝ ያጋራው መረጃ እንዳሳወቀው ባለፉት 5 ወራት ብቻ ንብረትነታቸው የካዛኪስታን፣ ቤላሩስና የአዘርባይጃን የሆኑ ከ25 በላይ ግዙፍ ወታደራዊ ጭነት አውሮፕላኖች መነሻቸውን ከሼክ መሐመድ ቢን ዛይድ መዲና አቡዳቢ በማድረግ አዲስ አበባ አቅራቢያ በሚገኘው የኢትዮጵያ መከላከያ ሰራዊት የወታደራዊ አውሮፕላን ማረፊያ ሐረር ሜዳ በማረፍ ከፍተኛ መሳሪያዎችን ማረጋፋቸውን ይፋ አድርጓል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ ባደረጉት ረጅም ቃለ መጠይቅ ኢትዮጵያ ከፍተኛ የጦር መሳሪያ እየታጠቀች መሆኑን መግለጻቸው የሚታወስ ሲሆን መሳሪያዎቹ ወደ ኢትዮጵያ የሚላኩትም ከእስራኤል፣ አሜሪካ፣ ፈረንሳይ፣ ሩሲያና ቻይና ጭምር መሆኑን በአንደበታቸው አረጋግጠው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።